በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አባታችን አቡነ ፋኑኤል የዲሲና አካባቢው ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ሊቀ ማእምራን ዶክተር ዘበነ ለማ የዲሲና አካባቢው ሀገረ ስብከት ዋና ስራ አስኪያጅና የደብረ ገነት መድኃኔዓለም ቤተክርስቲያን አስተዳዳሪ፣ መልአከ አርያም ቀሲስ ብርሃኑ ጎበና የሆህተ ምስራቅ ቅድስት ኪዳነ ምሕረት ቤተክርስቲያን አስተዳዳሪና የሀገረ ስብከቱ ዋና ጸሐፊ፣ መልአከ ብርሃን ቀሲስ ተሾመ ዮሐንስ የደብራችን መካነ ሕይወት አቡነ ገብረ መንፈስ ቅዱስ ወቅድስት አርሴማና ብርሃናት ዓለም ቅዱስ ጴጥሮስ ወጳውሎስ ቤተክርስቲያን አስተዳዳሪ፣ የገዳማትና የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ቀሳውስት፣ ዲያቆናት፣ የሰንበት ትምህርት ቤት ዘማሪያን፣ ይህን ታላቅ በዓል ለማክበር ከሩቅም ከቅርብም የተሰበሰባችሁ ምዕመናን ወምዕመናት እንኳን ለዚህ ታላቅ በዓል በሰላም አደረሰን አደረሳችሁ። ከዚህ በመቀጠል የቤተ ክርስቲያናችንን የሕንፃ እድሳት አጭር ሪፖርት እንደሚከተለው አቀርብላችኋለሁ። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመካነ ሕይወት አቡነ ገብረ መንፈስ ቅዱስ ወቅድስት አርሴማና ብርሃናት ዓለም ቅዱስ ጴጥሮስ ወጳውሎስ ቤተ ክርስቲያን ከዛሬ 10 ዓመት በፊት ማለትም ሰኔ 4 2005 ዓ.ም ወይም ጁን 11 2013 በተከበሩ አባታችን መልአከ ብርሃን ቀሲስ ተሾመ ዮሐንስ አሰባሳቢነትና አስተባባሪነት ግዢው የተፈጸመ ሲሆን፣ ነገር ግን ይህ ቤት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ደንብን ተከትለን ቤተክርስቲያን ልታሟላ የሚገቡ መስፈርቶችን አሟልተንና አስባርከን አገልግሎት ለመጀመር ከፍተኛ ወጪ ጠይቅ የነበረ ቢሆንም አብዛኛውን ነገር በራሳችን ልጆች በማሰራትና ለጊዜው ብቻ የሚያስፈልገንን ዝግጅት በማድረግና ቀሪ የነበሩ ስራዎችን ወደፊት ለመስራት በይቆይ በመተው በ4 ወር ዝግጅት ብቻ ጥቅምት 2 ቀን 2006 ዓ.ም ወይም ኦክቶበር 12 2013 ተመርቆ አገልግሎት የጀመረ ሲሆን፣ ነገር ግን በአጭር ጊዜ ውስጥ እናስተካክለን ያልናቸው ስራዎች ሁሉ ሳናስተካክል ጊዜያዊ ጥገና ብቻ እያደረግን ከ10 ዓመት በላይ ቆይተን የተከበሩ አባታችን መልአከ ብርሃን ቀሲስ ተሾመ ዮሐንስ 10ኛ ዓመት በዓላችንን ማክበር ይገባናል በማለት ያሳሰቡንን ሐሳብና መመሪያ ሙሉ በሙሉ በመቀበል ለአጥቢያችን ምዕመናን ቀርቦ የምዕመናንንም ሙሉ ይሁንታ አግኝቷል። በመቀጠልም እንዴት ባለ ሁኔታ እናክብረው ተብሎ ለተነሳው ሐሳብ ተደጋጋሚ ውይይት ተደርጎ በመጨረሻ በተወሰነ ውሳኔ ከ10 ዓመት በላይ በጊዜያዊነት የጥገና ሥራ ብቻ ከነ ችግሩ ሲያገለግለን የነበረው ይህን ቤተ ክርስቲያን የምስረታ በዓሉን ወይም ቅዳሴ ቤቱን ስናከብር ቢያንስ መጠነኛ እድሳትና መለወጥ ያለባቸውን ሥራዎች ለውጠን እናክብር በማለት ሰበካ መንፈሳዊ አስተዳደር ጉባኤው ሰኔ 6 ቀን 2015 ዓ.ም ወይም ጁን 13 2023 ባደረገው አጠቃላይ ስብሰባ 11 አባላት ያሉት የበዓል ዝግጅትና የእድሳት ሥራ አስተባባሪ ኮሚቴ በመምረጥ ሥራው እንዲጀመር በሙሉ ድምፅ ወስኖ የቤተ መቅደሱን የፊት ለፊት ግድግዳውን በምታዩት መንገድ ለማሰራት አንደኛ የዲዛይን ሥራ፣ ሁለተኛ ግድግዳው በሚፈርስበት ጊዜ አገልግሎት ለመስጠት ስለማይቻል በላይኛው አዳራሽ ጊዜያዊ የመቅደስና የምዕመናን ማስቀደሻ ቦታ በማዘጋጀት እንዲህ በአማረ ሁኔታ ሰርተው ሊያስረክቡን የሚችሉ ድርጅቶችን በማወዳደር ከስራው ጥራት፣ ከዋጋው አንጻር እና ስራው ከሚፈጅበት ጊዜ አንጻርና ሌሎች ስራዎችንም በመስራት ያለውን የሥራ ልምድ ተመልክተን ከዚህ ይህን ሥራ ከሠራ ድርጅት ጋር ውል ተዋውለን ስራው ከመጀመሩ በፊት በሰጠን ጊዜ ንዋየ ቅድሳቶቻችንን ወደ ላይኛው ጊዜያዊ መቅደስ በማዛወር ሳምንታዊ የሰንበት አገልግሎታችንን በዚያ ጀምረናል።
ስራው በጊዜ ተጠናቆ ወደ ታሰበው ቤተ መቅደስ ተመልሰን የምስረታ ወይም የቅዳሴ ቤት በዓላችንን ለማክበር ከ3 ጊዜ በላይ የበዓል ማክበሪያ ጊዜ ወስነን ለማክበር አቅደን የነበረ ቢሆንም ስራዎች በጠበቅነው ሁኔታ ሊሄዱ ባለመቻላቸው በአቅም ማነስና ቤተክርስቲያኑ አሮጌ ከመሆኑ የተነሳ አንዱን ስራ ለመስራት ሲከፈት ሌላ ስራዎች ተበላሽተው በመገኘታቸው ከሀገር ቤት ጭምር የታዘዙ ንዋየ ቅድሳት በተለያዩ ምክንያቶች በታሰበው ጊዜ ሊደርሱልንና ከደረሱም በኋላ ለቤተ መቅደሱ አገልግሎት በሚመች ሁኔታ ተገጣጥመውና የሚስተካከሉም ተስተካክለው ለዚህ ለዛሬው ቀን ለመድረስ የቻልነው የደብራችን አስተዳዳሪ ቀሲስ ተሾመ ዮሐንስ በሚሰጡን አስተዳደራዊ መመሪያ ሰጭነትና ከፍተኛ ክትትል ምዕመናኑም በጸሎት በገንዘብና በጉልበት እንዲሁም በከፍተኛ ርብርብ ነው። አጠቃላይ የእድሳት ስራ የፈጀው የገንዘብ መጠን ከመዘርዘራችን በፊት ከዚህ በታች የተዘረዘሩትን ስራዎች ከካዝናችን ምንም አይነት የገንዘብ ወጪ ሳናደርግ በአካባቢው ምዕመናን የትሩፋት ስራ በግልና በግሩፕ የተሸፈኑ ናቸው። አንደኛ የዲዛይን ስራ በአቶ ዮሐንስ ገብረ ማርያም፣ ሁለተኛ ከኢትዮጵያ ተሰርቶ የመጣው መንበር ወደዚህ ከመምጣቱ በፊት በጊዜያዊነት በዌርሃውሳቸው ላልተወሰነ ጊዜ በማስቀመጥ ለተባበሩን ለአቶ በላይ አማረ፣ ሶስተኛ በኢትዮጵያ የመንበሩን ስራ የሰሩት ሊቀጠበብት ኢንጂነር ፈቃዱ 2 የማጠኛ መስቀልና 3 የጽላት ማህደር በስጦታ ስለሰጡን፣ አራተኛ የዋናውን በር እድሳት በነፃ ያደሱልን የዚህን አገር ዜጋ የሆኑትን ባለሙያ፣ አምስተኛ ከዋናው መግቢያ በር ቀጥሎ የተገጠመው አዲስ በር ከ$7,000 በላይ በማውጣት የሸፈኑልን የአካባቢው የጤና ባለሙያዎች ወይም ዶክተሮች ናቸው። ስድስተኛ የቤዝመንት ዳክት ሲስተም እና የኤሲ ጥገና ወጪዎቻችን የሸፈኑልንን ቤተሰቦች፣ ሰባተኛ መንበሩንና ሌሎች ንዋየ ቅድሳት ከዲሲ አካባቢ ወደ ቨርጂኒያ ቢች ያመጡልን ቤተሰቦች፣ ስምንተኛ ወደ ቨርጂኒያ ቢች ከመጣ በኋላ የመቅደስ ስራው ያላለቀ በመሆኑ ስራው እስኪያልቅ ድረስ በግል ቤታቸው ያቆዩልን ቤተሰቦች፣ ዘጠነኛ በቤተ መቅደሱ ዙሪያ የተሰቀሉት የእጅ መስቀል ዲዛይኖችን በማሰራት የተባበሩንን ቤተሰቦች፣ አስረኛ የአካባቢውን ወጣቶችና ጎልማሶችን በሙሉ ጉልበታቸውን እና ብዙ ዋጋ ያለውን ሙያቸውን ሳይጨምር ከ$10,000 በላይ በማውጣት በቤተ መቅደሱ ውስጥ ደረጃውን የጠበቀና በእብነ በረድ የተሰራ የጽና ማስቀመጫ፣ በቤተልሔም ውስጥ የማጠቢያ ሲንክ ከነ ማሞቂያውና የንዋየ ቅድሳት ማስቀመጫ፣ ዘመናዊ ክሎዚት እንዲሁም ሙሉ የመሬት የእንጨት ስራ፣ በሴቶች መቆሚያ ትይዩ ከመቅደሱ ጎን የመጽሐፍ መደርደሪያ ሼልፍ፣ ወደ ቤዝመንት መውረጃ አዲስ በር፣ የዋናው መግቢያ በር ወለል በእብነ በረድ፣ በየበሩ የጫማ መደርደሪያ ሼልፍ፣ የተለያዩ መብራቶችና መሰል ስራዎችን ሰርተዋል እየሰሩም ይገኛሉና በጸሎታችን እናስባቸው። እግዚአብሔር ይስጥልን። ከዚህ በተጨማሪ የተለያየ ወጪ ከማውጣትም በተጨማሪ ሙሉ ጊዜያቸውን ለዚህ ስራ የሰጡን ወንድሞችና ሻይ ቡና በማዘጋጀት ሲያገለግሉ የነበሩ ቤተሰቦችን የቤተክርስቲያናችን አምላክ ዋጋቸውን እንዲከፍላቸው የዘወትር ጸሎታችን ነው። አጠቃላይ የእድሳት ስራ ወጪ፣ አንደኛ የመቅደሱ ፊት ለፊት አጠቃላይ ወጪ $18,700፣ ሁለተኛ የመቅደሱ መጋረጃ ከመክፈቻ መዝጊያ ማሽን ጋራ $5,816 ከ80 ሳንቲም፣ ሶስተኛ ከመቅደሱ ጋር ተያያዥ ክፍሎች የመሬት ስራ $10,797 ከ25 ሳንቲም፣
አራተኛ ከኢትዮጵያ ተሰርተው የመጡ መንበር 2 የመጾር መስቀሎች አትሮንስ አውድ 3 የአባቶች መቀመጫ ወንበሮች ከነ ትራንስፖርት $27795 ከ25 ሳንቲም። አምስተኛ አጠቃላይ የቀለም ስራዎች $8750። ስድስተኛ 210 የመቀመጫ ወንበሮች $22942 ከ50 ሳንቲም። ሰባተኛ የምንጣፍ ስራዎች $11813 ከ05 ሳንቲም። ስምንተኛ የስዕል ስራ $26300። ዘጠነኛ ለስዕል ቦታ ለማግኘት የመብራት ማስተካከያ ስራ $3000። አስረኛ የኤሲ መስመር ሩም ዝርጋታ $5000። 11ኛ 2 ትልልቅ ፋኖች $4700። 12ኛ የድምጽ ማጉያ ስፒከሮችና የማሻሻያ ስራዎች $6256 ከ26 ሳንቲም። 13ኛ የደህንነት መጠበቂያ ወይም ሴኩሪቲ ሰርቪስ $6000። 14ኛ ማድቤት አካባቢ ያለው የኤሲ ዩኒት ፈርነስ እና አዲስ የዳክት ሲስተም ዝርጋታ $17000። 15ኛ የስዕል መስቀያ ክሬን ኪራይ $2200። በአጠቃላይ $177071 ከ11 ሳንቲም ወጪ ሆነ። አጠቃላይ ገቢያችን ለወንበር የተሰበሰበው $21850፣ ለስዕል ስራ የተሰበሰበው $13800፣ ከንግስ በዓል ለእድሳት በገንዘብና በክሬዲት ካርድ ብቻ የተሰበሰበው $16000፣ ከአጥቢያው ምዕመናን በገንዘብ የተሰበሰበው $72610 ሲሆን ይሄ ደግሞ በድምሩ $124260 ይሆናል። ከሰበሰብነው $124260 ያወጣነው $177,071 ከ11 ሳንቲም ሲሆን ከወጪ ቀሪ ኔጌቲቭ $52811 ከ11 ሳንቲም ነው። በዚህ በዛሬው ዕለት የተሰበሰባችሁ ይህንን በዓል ለማክበር የመጣችሁ በዚህም ስራ የተደሰታችሁ ምዕመናን ሁላችሁ በዚህ በዛሬው ቀን ልናሳስባችሁ የምንፈልገው ወይም ልንጠይቃችሁ የምንፈልገው ነገር ቢኖር ይህንን $52811 ከ11 ሳንቲም ከግለሰቦች በዕዳ ወስደን የሰራ ነው ስለሆነ ይህንን ዕዳ ከፍላችሁልን እንድትሄዱ ለማሳሰብ ነው። እግዚአብሔር እንድንሰጥ ያደርገን ዘንድ የሱ መልካም ፈቃድ ይሁንልን። ስላዳመጣችሁኝ አመሰግናለሁ።